በግልጽ ብለን እፎይ መግደል አለብን የሚል ፕሮፓጋንዳን እንትን የጀመሩት ውይይትን የጀመሩት ያ ቪዲዮአቸው ወጥቷል። ሜቢ አይታችሁታል ብዬ አስባለሁ። እንዴትም ብለን ማስቆም እንችራ ነው ፋይል ከዛ እዚህ ሄደው እዛ ሲያወሩት በደቂቃ ውስጥ ያፈርሰዋል። ልፋታችን ዜሮ እየገባ ነው። ተደራሽ መሆን አልቻልንም። ከአንዳንድ ዜሮ ከቶብናል እና በዚህ ምክንያት አንድ አራት ልጆችን ጠቅሰው ንጽጽር ኦልሞስት አቁመዋል። ተበሳጭተው ግራ አስጠልቷቸው እንትን ብለዋል። ያሉትም ሲናገሩ በጣም አስጠልቶኛል፣ ፍረስትሬትድ ያለውኝ በምን ምክንያት እያንዳንዱ እንትን ያልናቸውን በደቂቃ ውስጥ ያፈርማራሉ። ከሱ ጋር ነው ወደ አኬ ጋር የሚሄዱት። እሱን ነው ቅድሚያ ማስወገድ ያለብን፣ ቃል በቃል ያሉት ማለት ነው። እሱን ማስወገድ አለብን። እንዴትም አድርገን እንገላለን ነው። እስልምና ላይ ብዙ ሰው የሚያዳምጠው እኛ ጋር ነው። እንዴትም ብለን እሱን ማስወገድ እስካልቻልን ድረስ ስኬታማ አንሆንም። እኛ ትርፍ ነው እየኖርን ያለ ነው። ትርፍ እድሜ ነው እየኖርን ያለ ነው። አሁን ኦልሞስት ሞተናል። ምክንያቱም በዛ ሰውዬ ልብ ውስጥ ሞተሃል፣ ገሎሃል። ክብር ለክርስቶስ ሲሆን አሁን እየኖር ነው ያለ ነው። ትርፍ ለንበት ጊዜ ውስጥ ግን ነፍሳትን እየነጠቅን እናወጣለን ከጨለማ ውስጥ። ሐዋርያው ቅዱስ ጳውሎስ እንዳለው ብኖር እጠቅማችኋለሁ፣ ቢሄድ ግን የተሻለ ነው ለኔ ያላ። ቢሄድ ከጌታን ሊያገኝ ነው፣ ከጌታ ጋር አብረን ሊያደርግ ነው፣ ወደሚሄድበት ስለሚያውቅ ማለት ነው። እንደ ሙሐመድ ሱራ 34 24 ላይ እኔም ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ እንዳለው አይደለም። ሱራ 46 9 ላይ ወዴት እንደሚሄድ እንኳን በእኔም በእናንተም ላይ ምን እንደሚደረግ አላቅም እንዳለው መሐመድ አይደለንም። እኛ ወደምንሄድበት እናውቃለን፣ እናድናለን። ይኸው እንደ ንግስቷ ያሉትን ከጨለማ እናወጣለን፣ እንደ ሚስራ ያሉትን ነጥቀን እናወጣለን፣ ሌሎቹም እንዲወጡ እናደርጋለን። እንደዚህ ለእኛ የትልቅ ክፍያ ነው፣ ትልቁ ስኬት ነው። ዛሬ የዘራናት ነገ 30 60 መቶ ያማረ ፍሬ ታፈራለች እናምናለን። የቤተክርስቲያን ጸሎታችን ስለሆነ የተሻለ ይመጣል። ደግሞ የተሻለ ሲመጣ ደግሞ የተሻለ ይሰራል። እነሱ አንድ ሰው ወስደው ድራማ ይሰራሉ። ልክ ያ ሰው ሲያውቅ ይመለሳል። ዳጊ ላይ ባይዘው በጣም ትልቅ ድራማ ነበር የተሰራው። ዳጊ ታስታውሳለህ? የዛ ሰሞን እንዳለ ሶሻል ሚዲያ አንተ ነበረ። በጣም ምሁሩ፣ አዋቂው፣ ዲቤተሩ፣ ተከራካሪው፣ ጠያቂው ሰለመ። በቃ ክርስትና በቃለት ብለው ነበር። አስታወስክ? አይቻለሁ። እኔ አላውቅም፣ ማስቀድሜ ነበረ። ትልቅ እንትን ነበረ ያገኘሁትና መጀመሪያ አንድ እንኳን ዞር ብሎ የማይን ሰው ሁሉ ኮሜንት ላይ ማሻላ በጣም ላይክ እኔ ልክ እንደ ፓስቴር ወይም ልክ ትልቅ ሰው ነበሩና ያው በሰፍቱ በትክክል ወደ እነሱ የሄድኩት እኔ ብቻ ስለሆንኩ ያው በጣም ደስ ብሏቸው ነበርና ያው እኔም ደግሞ እንደዚህ አይነት ምስጢር እንዳለ አላውቅም ነበር። ያው ደግሞ የሆነ ቪዲዮ ከሶሻል ሚዲያ ካልጠፋ ያው ሰላም አናገኝም፣ ሃይማኖታችን አደጋ ላይ ነው ያለውና ስለዚህ እፎይ ማጥፋት አለብኝ ከሶሻል ሚዲያ እያሉ የሆነ ቪዲዮ አይቼ ገረመኝ። ቢያንስ እንደንተ አይነት ሁለት ሰው ቢኖር አስበሃል አሁን። ስለዚህ ደግሞ እፎይ ምንድነው ማድረግ ያለብን እኛ አካውንቱን ኮፒ ሊንክ ማድረግ። ያው እዚህ ብዙ ልጆች ያለው መማር የሚፈልጉት እንዲሁ ደግሞ እዚህ ሲትገቡ ሙስሊሞች የቤታችሁን አማን ይዛ አስቀምጡና በንጹህ አይምሮ ግቡ። የቤታችሁን አማን ይዛችሁ ብዙ መማር የሚፈልጉ ሰዎች አሉና ይሄ ነውና ያው ብዙ ምናወራ ነገር አለ። ደግሞ ያ አያችሁ አይደለ? አደጋ ውስጥ ገብተናል። እንዴትም ብለን እሱን እስካላቆምን ድረስ አመኗት። ምን አለ አንደኛው ደግሞ ሰምተን ማናቀውን አዲስ እንኳን እዛ ነው እየሰማን ያለ ነው። እንዲህም አለ እንዴ? እንደዚህ አይነት አለ አዲስ አለ እንዴ? ምን የምንሰማው ገና እዛ ነው። ኡስታዞቹ ለምን ምላሽ አይሰጡም ማለትና አያውቁትም። እኛም እኮ በህይወታችን ሰምተን ማናቀውን አዲስ ገና እየሰማን ነው። ታዲያ አንተ ሰምተህ ማታውቅ ከሆነ የኔ ጥፋት እኮ አይደለም፣ እኔ ማንበቤ የኔ ችግር አይደለም። የወንድሞቼ እህቶቼ እስልምና ላይ የሚሰሩ የእነሱ ጥፋት ችግር አይደለም። ያንን አዲስ ማንበባቸው ችግሩ ኡስታዞቼ አልነገሩህም። የነገሩህ ላይ ላዩን የተቀባ ብቻ ነው። ችግሩ ነብያችሁ ኃጢአት አይሰራም ተብላችሁ ተነግራችኋል። እንደ ማንኛውም ነቢያቶች ሊሳሳት ይችላል ብላችሁ ብታምኑ አንድ ነገር ነበር። ከኃጢአት ሁሉ የተጠበቀ ነው ብላችሁ ታምናላችሁ። ሮል ሞዴል ነው ብላችሁ ስታምኑ ለመጪው ብቻ ሳይሆን አንተ በታላቅ ጸባይ ላይ ነህ። ሱራ 33 21 ላይ
ላይ 59:7 ላይ ቡሃሪ 15 ላይ እሱም በመልካም መከተል ተከተሉት። እሱ በትልቅ ጠባይ ላይ ነው የሚነሳ ይመስለኛል። አይ ቲንክ ሪፖርት ነው። ኦኬ ችግር የለው ኔትወርክም ሊሆን ይችላል። ታቡም ጥሩ ነው። ኮፒ ሊንክ አድርጉት። ኤኒዌይስ በደንብ አስተውሉ። እናንተኛ እኛም የናንተን እንተች። ከዛ በኋላ ሰው የፈለገውን ይምረጥ። ተቹ፣ ንቀፉ፣ እንደፈለጋችሁ ንቀፉ። የኛን አስተምሮ አልከለከልንም። እኛ ሴፍ ዘን እንረዳችሁ አንልም። ተቹ፣ ሪዝኔብል ሆኑ፣ ትርጓሜ አምጡ። እስቲ መጽሐፏን ጥሬ ቃሏን ከፍ ዝቅ ብለን አናነብም። ያችን ብቻ ነው አትበሉ። እኛ የናንተን ስንተች ተፍሲራትን ገልጠን ሐዲሳትን ከፍተን ነው። ቁርአን ብቻ ዘን አይደለም። ኦልዌይስ እኛ ጋር ቁርአን እንጠቅሳለን፣ ሐዲስ እንጠቅሳለን፣ ተፍሲርን እንጠቅሳለን። እናንተስ መጽሐፏን ብቻ ትርጓሜዋን ሳትይዙ በራሳችሁ መጽሐፍ ቅዱስ እኮ በአማርኛ ያለም የተጻፈው ተተርጉሞ እኮ ነው። ስህተት የሚመስላችሁ የምታመጡት አማርኛ ላይ። እስቲ እናንተ አረብኛ እንደምትሉ ወደ ግሪኩም ተመለሷ። ትርጓሜውን አንጧ። አንድምታም ይባላል የኛ። እንደዛ ለማድረግ ሞክሩ እስቲ። ከዛ ተቹ፣ ችግር የለውም። ትክክለኛ እምነታችንን ሪፕሬዘንት አድርጋችሁ ተቹ። እንግደላችሁ፣ እንፍለጣችሁ፣ እንቁረጣችሁ መቼም አንልም። ባይዘ ትክክለኛ አስተምሮታችንን ባተቹ ራሱ አጣማችሁ ብተቹ ራሱ እኛ እንግደላችሁ አንልም። ነው እንገላችሁ። ፈጣሪ የሚባለው የኔም የናንተንም የፈጠረን ክርስቶስ ያው እንድበሉ እንድጠጡ ንፋስ እንድታገኙ ፀሐይ ከኔ እኩል እያወጣልህ አይደል እንዴ? ለኔም ለአንተም 24 ሰዓት አለ የሰጠን። ለኔ ቦነስ እፎይ ስለኔ ብዙ ቀን ተናግረሃልና 24 ሰዓቷ ላይ 24 ሰከንድ ልጨምርልህ ብሎኛል። ለአንተም ለኔም እኩል ነው የሰጠው። እሱ እየሰደብከው እያንቋሸሽከው ከኔ እኩል እኔ 1 ሰከንድ እንኳን ቦነስ ያልሰጠኝ ለምንድን ነው? እሱ ታዲያ ልግደልህ ምለው? እሱ እኮ መግደል የሚችል ማዳን የሚችል ነው። ትገደልልኛለህ እንጂ ግደልልኛለህ። በግ በሸላቾቹ ፊት ዝም እንደሚለው ክርስቶስም እንደዛ ዝም አለ ነው የተባለው። ሲነቅፉት ክፉ አልተናገረም ይላል፣ መጥፎም አልመለሰም ይላል፣ በአፉም ክፉ አልተገኘበትም ይላል። ይሄንን ደግሞ ማን ተገበረው? እስጢፋኖስ ተገበረው። እስጢፋኖስ በትክክል ይሄንን ተገበረው። ስለዚህ መተቸት ጤናማ ነው። ተቹ፣ እንተች። ነገር ግን አይ አሁን አልተቋቋምንም አዳዲስ አዲሶችን እያነሳ ነውና ያለን አማራጭ 3 አማራጮችን አስቀመጡ። አንደኛ ውይይት። ውይይቱ ላይ ተከፋፈሉ። ነው ይቅርብና አዋጣንም ውይይት አሉ። ውይይት ከሆነም ደግሞ አሉ በእስልምና መወያየት የለብንም፣ ክርስትናውን ብቻ እነሱ ተከላካይ እንዲሆኑ ብቻ ቶፒኩ መሆን ያለበት ርዕሱ መሆን ያለበት የክርስትና ላይ ብቻ መጽሐፍ ቅዱስ ላይ ብቻ ነው መወያየት አለብን አሉ። እሺ አራዳ ናቸው እነሱ፣ እኛ ሁሌም ፋራ ነን። እንደዛ ከሆነ ሁሌም እኛንን የምናጠቃው እነሱ መከላከል ብቻ ነው ስራቸው። ስለዚህ እኛ ነጥብ አንጥልም። ድርድር፣ ምክክር። ምንድነው የምንመካከረው? ተቹ ልተች ነው በቃ። ከዚህ ውጭ ምንም እንደራደረው ነገር አይኖርም፣ ምንመካከረው አይኖርም። ተቹ እንተች ሰላማዊ በሆነ ሁኔታ። ሶስተኛውስ እርምጃ ይወሰድበት። የጤናማ አይደለም። ባለፈው ሞክራችሁታል። አሁን ደግሞ እንደ አዲስ በቃ ይህን ማድረግ ካልቻለን ሞተናል፣ በቃ አልቀናል። ይሄ ጤናማ አይመስለኝም፣ ጤናማ አይመስለኝም። አብዱልአዚዝ አብዱልአዚዝ አለሁ። እንዴት ነው? ሰላም ናችሁ? ሰላም ነው። እንዴት ነው? እንዴት ናችሁ? ሁሉ ሰላም ይመስገነው። ሰምቼው ነበር። ኦኬ አንድ አይነት ፊርቃ ለሌለው ሶላተል ጀናዛ መስገድ ይቻላል? እንትን ማለት ይቻላል? ላኢላሀ ኢለላህ ብሎ እስካመነ ድረስ ይቻላል። ኦኬ ለሀባሹም ይቻላል፣ ለዋብያውም ይቻላል፣ ለሺያውም ይቻላል፣ ለአመዲያውም ይቻላል ማለት ነው።
ሙስሊም እስከሆነ ድረስ በአላህ የሚያምን እስከሆነ ድረስ ይቻላል። በመሃላቸው ያለው ለውጥ የሀሳብ ለውጥ ነው። ማንም ኦኬ፣ ተለያየ የምትሉት መቼ ነው? የሀሳብ መብት ሁሉም ሰው አለው። ተለያየ የሚባለው መቼ ነው? ተለያየ ስትል በምን ጉዳይ? ሙስሊሞች በእምነታችን ተለያየን የምትሉት መቼ ነው? ለምሳሌ ነብያችሁ የኔ ኡመት ወደ 73 ቦታ ይከፈላል ብሎ ነበረ። ስለዚህ ስህተት ነው ማለት ነው። ስህተት ነው ማለት ነው። ሙስሊሞች አይከፈሉም መቼም። ምክንያቱም ያ ትንቢት እስካሁን ድረስ ዜሮ ነው። ምክንያቱም አብያውም፣ አባሹም፣ ሺያውም፣ አመድያውም ላይ ይላሉ። ስለዚህ 73 ቦታ ትከፈላላችሁ ያለው ነቢዩ ትንቢቱ ውሸት ነበር ማለት ነው። አይደለም፣ በፍጹም 73 ቦታ ይከፋፈላል ያለው እውነት ነው። እሱ የመጨረሻው ጊዜ ሲደርስ ሁሉም 73 ቦታ ይከፋፈላል። እሳቸው ደግሞ የተናገሩት እንዴት ነው የሚከፋፈሉ? እንዴት ነው የሚከፋፈሉ? የሚከፋፈሉበት ምክንያት ምንድን ነው? ምንድን ነው የሚያለያያቸው? የሚያለያያቸው ምክንያት ሀሳብ ነው። ስለዚህ አሁንም እኮ ሀሳብ አለያይቷቸዋል። እንደዛማ ከሆነ ግን አንድ የሚያደርጋቸው ደግሞ ሃይማኖት አለ። አላህ ከተባለ ነው። ስለዚህ የሙሐመድ አባትም አላህን ያመልክ ነበረ። ስለዚህ እሱ ሙስሊም ነበር ማለት ነው። የሙሐመድ አምላክ የሙሐመድ አባት አብደላ ማለት ነው። አላህ ብሎ ያመልክ ነበረ። ሙተሊብ ራሱ ልጁን አብደላን ሊያርደው የነበረው ጸሎት ያደረገው ለአላህ ነው። ስለዚህ እሱም ሙስሊም ነበር ማለት ነው። አሁን ላይ ሙስሊም ነው ብለህ የምጠራው ነገር መስፈርት አለው። አንድ ሰው አሁን አይደለም የሚባለው። ምክንያቱም ሙተሊብ የሞተው ከመሐመድ በፊት ነው። አይምን ነቢ ከመሆኑ በፊት ነው። አብደላ የሞተው ተረግዞ ነው። ስለዚህ አያቱ የሞተው በስንት ነው? መሐመድ 6 ዓመቱ ላይ ነው። አባቱ ደግሞ የሞተው ገና መሐመድ ሳይወለድ ነው። እናቱ ራሱ የሞተችው ገና በ6 ዓመቱ ነው። ሶሪ አያቱ በ8 ዓመት ነው የሞተው። እናቱ በ6 ዓመት ነው የሞተችው። ስለዚህ አሁን ሊያበለኝ ነቢ ከመሆኑ በፊት ነው የሞቱት፣ ግን አላህን ያመልካሉ። ስለዚህ እነሱም ሙስሊም ናቸው። አላህን በዛ ሰዓት የነበረው አላህ እስልምና ይኸውልህ፣ እስልምና ከጅምሩ ጀምሮ መጀመሪያ ሲመጣ ችግር የለውም። እኔ እንደዛ ብዬ አላምንም። ቀጥል። 124,000 ነቢያትን ልኳል። ከነዛ ከ124,000 ነቢያቶች ውስጥ 25ቱን በቁርአን ላይ ገልጿቸዋል። 25ቱ በቁርአን ላይ የተገለጹ ናቸው። ስለማይታወቁ ነው ሌሎቹ ያልተገለጹት። ያለው ነብይነት ከመቀበላቸው ስላለው ነው አይደለ? አብዱልአዚዝ እዛ ውስጥ ከገባ ሌላ ጣብቅኝ ውስጥ ትገባለህ። ለሁሉም በጎሳቸው በቋንቋቸው ነብይ ልኳል አላህ ልኳላ። ለኢትዮጵያ የላከው ነብይ ማን ነው? የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም። በጎሳቸው በቋንቋቸው ነብዩ ሙሐመድ አማርኛ ይናገራል። ነብዩ ሙሐመድን ይኸውልህ የመጨረሻ ነብይ መደምደሚያ ነብይ አርጎ ለዓለም ይላካቸው። ለዓለም አልጠየቅኩም እኔ። ቆይ አዳምጥ። ለሁሉም በጎሳቸው በቋንቋቸው እንጂ አላክንም ይላል። ስለዚህ ለሁሉም የተላከው በገዛ ጎሳቸው ቋንቋ ነው፣ በራሳቸው ማለት ነው። ሙሐመድ ለአረቦች እንደተላከ በጣም ብዙ ቦታ ማስረጃ ስላለ ችግር የለውም። ለአረብ ብቻ የሚል ማስረጃ ምን አለ? ለአረብ ብቻ ማስረጃ ተረጋጋ። ቋንቋቸውም ሀገሩም ለአረብ እንደሆነ እሱ ተቀምጧል። ማተር ያደርገንም። ነገር ግን በጎሳቸው አንድንም ነው የሚለው፣ አላክንም ይላል። በጎሳቸው ቋንቋ ለራሳቸው ላክን እንጂ ይላል። ስለዚህ እንደናንተ እምነት ደግሞ ለሁሉም ሀገር ለሁሉም ቋንቋ ተልኮላችሁ ታምናላችሁ። በአማርኛ የተላከውን ሰውዬ እስቲ ያሳየኝ፣ የተላከውን ነብይ። ይኸውልህ የመጨረሻው ነብይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መደምደሚያ ነብይ ናቸው። እሳቸውን ሲልካቸው ለዓለም ነው የላካቸው። ገብቷል አይደለ? ለአረብ ብቻ ነው የተላከው የሚል ማስረጃ አለ። ጥያቄ ገብተዋል። ለኢትዮጵያ የተላከውን ማሳየት ትችላለህ? ለኢትዮጵያ የተላከው ነብይ እየነገርኩህ እኮ ነው። ሙሐመድ እያልኩህ እኮ ነው ሰለላሁ ዐለይሂ ወሰለም። እሱማ ለዓለም ነው የተላከው ብለህ እኮ ጨረስክ። ፔሬድ በገዛ ቋንቋቸው አዳምጣ